የደበደበኝ ብሎ ሲዝት እንዳልነበረ ናታንና ያፌት በአካል ተገናኙ። አሁን ላይ በጣም ጭንቀት ላይ እና ለቅሶ ላይ ያለችው ኤፍራታ ናታን እውነት ናታን ነው የወጋው ብላ በጣም ሀሳብ ላይ ወድቃለች። ሉሊት ሆስፒታል ልውሰድሽ ብላ ስትላት ቤዚ በፍጹም ሆስፒታል አልሄድም አለች። ጽዮን ያበላቻት ምግብ የተመረዘ ስለሆነ ሉሊት እጅጉን በጣም እንድታመመች ተናግራለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 78 እንደሚከተለው ቀርቧል። ሉሊት እንግዲህ ከጠረጴዛው ላይ አሟት እንደወደቀች ታስታውሳላችሁ። እንግዲህ በዛሬው ደግሞ ሉሊት በጣም እጅጉን ሆዷን ታማለች። የታመመችበትን ምክንያት ጽዮን የተመረዘ ምግብ ስለሰጠቻት የሉሊት አሁን ላይ በጣም የታመመችበት የጽዮን ስራ ነው። ጽዮን እንግዲህ ባለፈው በማስታጠቢያ ክፍል በጣም እንደደበደበቻት እና በዛ የተነሳ አእምሮዋ እንደሳተ ታውቃላችሁ። ያንን አሁን ላይ ስላስታወሰች ያንን ሁሉ ቂሟን ለመወጣት ለሉሊት ላይ ያላደረገችው ነገር የለም። ይባስ ብላ እንግዲህ ምግብ ሰርቻለሁ ብላ ደስ የሚል ፕሮግራም የምሳ ፕሮግራም ባደረገችበት ወቅት ሉሊት እንደ አጋጣሚ ከኋላ መጣች። ሉሊት እኔም መብራት ፈልጋለሁኝ፣ ሳህን የለኝም አጠገቤ አለቻት። እሺ አመጣልሻለሁ ወይዘሮ ሉሊት ብላ ወደ ኩሽና ሄደች። ከኩሽና እንግዲህ ምግቡን ቀርፋ አምጥታላት ምግቡ ላይ ምን እንደተደረገ ባይታወቅም ሉሊት ርቧት ስለነበረ ያንን ምግብ ጥርግ አድርጋ በላች። በበላችበት ሰዓት ደቂቃ ሳይፈጅ አመመኝ፣ ሆዴን ድረሱልኝ አለች። ናታንም እጅጉን ተደናገጠ። ቤዚም አንቺ ልትሰክሲ ነው እንጂ እውነት አሞሽ አይደለም አለቻት። ቤዚም በጣም ተወዛገበች። ምክንያቱም ሉሊት እጅጉን ታመመች። ከጠረጴዛው ላይ ከወንበሩ ላይ ወደቀች። ከወንበሩ ላይ ፌንት ስትወጣ ጽዮን ወይ ታባሽ ያንስሻለ፣ ገና ምን አይተሽ ህይወትሽ እንዲጠፋ ነው የምፈልገው አለች። ናታንም በጣም ደነገጠ። አረች ሴትዮ ታማለች እንዴ? ወደ ሐኪም ቤት እንውሰዳት። ሉሊት ምንድን ነው የተፈጠረው? አውቀሽ ነው ወይስ ምንድን ነው አላት። አይ አውቃ ስትሰክስ ነው፣ ዝም ብለህ ብላ አለችው ናታንም እጅጉን ግራ ገባው። እንዴት ነው የምትሰክሰው? በጣም አሟት ከወንበር ላይ እንደዚህ መሬት ላይ ሉሊት እንኳን አይደለም መሬት ላይ ልትወድቅ አይደለም የመሬቱን አይንከኝ የምትጸየፍ ሴት እንደሆነች ታውቃላችሁ። እንዴት በዚህ ልክ በሰው ላይ ትጫወሻለሽ? እንዴት አውቃ ነው ትያለሽ እንዴ ብሎ ናታን በጣም ተቆጣ። ቤዚም አዎ እውነትህን ነው፣ ሉሊት ታማ ነው እንጂ ባትታመም ኑሮ ለመሰከስም ቢሆን በዚህ ልክ አናያትም ነበር። ግን ምን ሆና ይሆን አለች ቤዚ። ጽዮንም አይ ምናልባት አስቀድማ የበላችው ምግብ ሳይመቻት ሲቀር አሁን ላይ ደግሞ ስትበላበት ለዛ ይሆናል። ሊሻላት ይችላል። ለምንድን ነው የምታካብዱት? አለ ጽዮንም። ናታንም እንዴ ምን ሆነሽ ነው ጽ? እንዴት ነው የምናካብደው? ይቺ ሴትዮ ታውቋታላችሁ በጤንነቷ እንኳን አይደለም መሬት አፈር ሊነካት አይደለም የምትጸየፍ ሴትዮ እንደሆነ ታውቃላችሁ። አሁን ግን እጅጉን ነፍሷን ስታ እንግዲህ ወደቀች። ከዚህ በላይ ምን ታሳየን? አለ። ሉሊትም እየበረረች ሽንት ቤት ሄደች። ከደቂቃ በየሰከንዱ በየደቂቃው ሽንት ቤት ነው የሚያሯሩጣት። የሚገርም ነው። ቤዚና ናታንም እጅጉን ግራ ተጋቡ። በቃ እኔ ፎቅ ልሄድና አሁን ፎቅ ሽንት ቤት ሄዳለች፣ ልሄድና ሐኪም ቤት ልውሰድሽ ብዬ ልበላት አለ ናታንም። እሺ ሄድሽ አለችው ቤዚ። ናታን እየተንደረደረ ወደ ደረጃውን ወጣ፣ ወደ ፎቅ ሄደ። ቤዚ ጽዮንን ቆይ አንቺ ምንድን ነው ያበላሻት? ምንድን ነው የተፈጠረው? እየተፈጠረ ያለው ምንድን ነው? እኔ የእሷ ዘዴዋ ነው እየሰከሰች ነው ብዬ ነበረ፣ ግን እቺ ሴትዮ አሟታል። ናታን እውነት እንዳለው በዚህ ልክ አትታወቅም አለቻት። ምን አቀላታለሁ? ምናልባት መጀመሪያ የበላችው ምግብ ከዛ ደግሞ ይሄ ምግብ ስትበላ አልተመቻት ይሆናል። ለትንሽ ደቂቃ ሽንት ቤት ካሯሯጣት በኋላ ይሻላታል። ምንድን ነው የምታካብዱት? አለ ጽዮንም። ምናልባት እሷን ለመበቀል ያሰብሽው ነገር ካለሽ በጣም ተሳስተሻል። የሰውን ሊመበቀል እጅጉን ዋጋ ያስከፍላል። እኔ በስከዛሬው ከአሁን ቀደም ያደረኩት ክፋትና ከአሁን ቀደም በሰው ላይ ያደረኩት ጭካኔ አሁን ላይ እየጸጸተኝ ነው ያለው።
ለሰው ልጅ መልካም ነገር አሰቢ። ሰው ይወደኛል፣ ሰው ወደዋለሁ እንጂ ይወደኛል አትበይ። ነገር ግን ለሰው ልጅ መልካም ነገሮችን ሁሉ አስቢ አለቻት ቤዚ ጽዮንን። አንቺማ የኤፍራታ ሁሉ ነገር ደርሶብሽ የኤፍራታ ነገር ወደ አንቺ ተገልብጧል ብዬ አስባለሁኝ። ኤፍራታን በፊት እንደዚህ ስንበድራት እኔና አንቺ ብዙ ነገሮችን አድርገናታል፣ ብዙም አሰቃይተናታል። ነገር ግን እኛ እንደዚህ እያደረግናት እሷ ምንም አይመስላትም ነበረ። ይቅር ለፈጣሪ እያለች ትተወን ነበረ። አንቺም አሁን ሁሉንም ነገር ይቅር ለፈጣሪ ነው የምትይው። ይሄ ነገር ደግሞ እኔ አይመቸኝም አለች። ቆይ ምን አድርጋሽ ነው? ይች ሴትዮ ካየሁሽ ከጊዜ በኋላ እያሳየሻት ያለው ነገር ምንም ደስ እያለኝ አይደለም። የተፈጠረ ነገር አለ እንዴ እኔ የማላውቀው አለቻት። ወይስ በናታን ነው? ናታን እንደዛ ስለበደለችው በዛ ነው ወይስ ሌላ ያደረገች ነገር አለ ስትላት፣ አይ እኔ ከወንድሜ ወደ ማንም የለኝም። እኔ ወንድሜ አይኔ ብለኔ በወንድሜ የመጣብኝ በአይኔ የመጣብኝ ማለት ነው አለቻት ጽዮን ቤዚን። ያፌት እጅጉን እየዛተ ነው ያለው። ያፌትም ናታንና ቢንያም ነው የደበደቡኝ የወጉኝም እነሱ ናቸው ብሎ ደምድሞ ተቀምጧል። በእነሱም ላይ እየዛተ ነው ያለው። የእነሱን ሕይወት አጠፋለሁኝ እያለ ለብዙ ሰው እየደወለ እየዛተ ነበረ። ኤፍራታ ከደረጃው ላይ ወርዳ ቃስ እያለ ስታዳመጥ ይህ እንደዚህ የወጉኝ እንደዚህ በብርቱካን መቁረጫ እንደዚህ የቆራረጡኝ ማን እንደሆነ ታውቃላችሁ? ናታንና ቢንያም ናቸው ብሎ በስልክ ሲያወራ ኤፍራታ ሰማች። ኤፍራታን በጣም ተደናገጠች። ምንድን ነው እየሰማሁት ያለሁት? አምላኪ ሆይ ናታን ይህንን ነገር ያደርጋለ? በፍጹም የኔ ናታን እንደዚህ በሰው ላይ አይጨክንም። እሱን ይበድለው እንጂ ሰውን አይበድልም። የኔ ናታን በዚህ መልኩ አቅም አይሰጠውም። የኔ ናታን በዚህ መልኩ የጭካኔ ጥግን አይፈጽምም አለች ኤፍራታ። ያፌትም እጅጉን ተወዛግቦ እኔን የወጋኝ በጨለማን ተገን አድርጎ ናታንና ቢንያም ናቸው። እነሱም በቅርቡ ዋጋቸውን እሰጣቸዋለሁኝ። እኔን አንድ ለሁለት ደብድበው እኔን ግን ሕይወቴን ለማጥፋት ነበረ እንደዚህ ጫር አድርገው ትልቅ ነገር እንዲያደረጉ ተሰውረዋል። እነሱም ግን በቅርቡ ሕይወታቸውን አመድ እንደማደርገው ምንም ጥርጥር የለውም እያለ ሲያወራ ኤፍራታ ሰማቻቸው። ኤፍራታም በድንጋጤ እየሮጠች ለጽዮን ደወለችላት። ለጽዮን ስትደውልላት የጽዮን ስልክ ጠራ። ጽዮንም በጣም ተደናግጣለች። ለምንድን ነው ቢንያም የማይደውልልኝ እያለች ጊዜያቶችን ሰዓቶችን አስቆጠረ። ቢንያም ለጽዮን ሳይደውልላት ስልኩ በጠራ ቁጥር ካሁን ቢንያም ደወለ። ካሁን ቢንያም ደውሎ እንዴት ነሽ ሊለኝ ነው እያለች በጣም ጓጉታ ነበረ ጽዮን። እንዳጋጣሚ ሆነና ኤፍራታ ወደ ጽዮን ስልክ ስትደውልላት የጽዮን ስልክ ጠራ። እሱም በድንጋጤ በደስታ ቢኒ ደወለ ብላ ስታየው ኤፍራታ ናት። በጣም ተናደደች። ሄሎ ኤፍ እንዴት ነሽ አለቻት። ደህና ነኝ እንዴት ነሽ ሰላም ነሽ አለቻት። ደህና ነኝ እንዴት ነሽ አለሁ። እኔ የምልሽ የሆነ ማውራሽ ወሬ ነበረኝ። የሆነ ታይም ስጭኝና የሆነ ቦታ እንገናኝና እናውራ አለቻት። ምንድን ነው አዲስ ነገር የተፈጠራለ እንዴ? ያንቺ ያፌት እንዴት ነው አልተሻለውም አለቻት። ደህና ነው ብዙም ባይሻለውም ደህና ነው አለቻት። እሺ በስልክ የሚወራ አይደለም አሁን ልትነግሪኝ አትችይም አለቻት። አይ እኔ በስልክ የሚወራ አይደለም፣ እስኪ የተወሰነ ሰከንድ ወይም ደቂቃ ስጭኝና የሆነ ቦታ እንገናኝና ማውራሽ ነገር አለኝ እባክሽን ባስቸኳይ አለቻት። እሺ ስትመጪ ደውይልኝ እሺ አለቻት። እሺ ደውልልሻለሁ አለቻት። ቤዚና ኤፍራታ እንዲሁም ቤዚና ሉሊት እንዲሁም ደግሞ ጽዮን ቁጭ ብለው እያወሩ የጽዮን ስልክ ጠራ። የጽዮን ስልክ ሲጠራ ቶሎ ብላ ነሳችው። ሲጠራ በዋትሳፕ ነበር ቴክስት ያደረገችላት። የዋትሳፑን ቴክስት ሲጮህ ቶሎ ብላ አንስታ የምሄድበት ቦታ ላይ ደርሼ የምመጣበት ቦታ ላይ ብላ ለቤዚና ለሉሊት በተኛችበት ገደም ባለችበት ነገረቻቸው። ቆይ ወዴት ነው የምትሄጂው በዚህ ሰዓት አለቻት። ቤዚ የምሄድበት ቦታ ላይ ቶሎ ነው የምመለሰው ቤዚዬ አለቻት። ፍቅረኛሽ ጋር ነው የምትሄጂው አለች ሉሊት። ማንም ፍቅረኛዬ አለቻት ጽዮን። ቆይ እኔ የምልሽ ከቢንያም ጋር አታረቃችሁም እስካሁን ድረስ አለቻት። አይ አሁን ደርሼ የምመጣበት ቦታ አለኝ አልኩሽ አይደለም፣ ይሄ ጊዜው አይደለም የምትጠይቂ ጥያቄ ብላ በግልማጤ ለቤዚ መለሰችላት። እንዴ ከቢንያም ጋር ተጣልተዋል እንዴ አለች ሉሊት። ቤዚ መልስ አልሰጠቻትም። ጽዮን
ብድግ ብላ ከቤት ወጥታ ሄደች። ያፌት መኪናውን እያሽከረከረ እንደዛ ታሞ ልቡን ገድፎ ወደ ናታን መጣ። ወደ ናታን ሰፈር በመጣበት ሰዓት ከመኪናው ላይ ወርዶ ናታን ያፌት ከነ ናታን ሰፈር ሄዶ ናታንን ለመፈለግ በሄደበት ሰዓት ናታን ጎብለል እያለ ፊት ለፊቱ መጣ። ያፌትም ከመኪና ላይ ደገፍ ብሎ አቶ ናታን አንተ በቅርቡ ታገኘዋለህ፣ የምሰጥህን ዋጋ ታገኛለህ እያለ እየፎከረ በውስጡ ናታን መጣ። እሺ አቶ ናታን ሰላም ነህ አለው። እንዴት ነህ አቶ ያፌት አለው ጀነን ቀብረር ብሎ። ናታን እኔ ደህና ነኝ፣ እንዴት ነህ? ይቅርታ አዲሱ ሙሽርነትህ እንዴት ነው? ሰርጉ እንዴት ነበር? እንዴት አገኘኸው? አለው ናታን ያፌትን። ጫጉላው ሙሽርነት በጣም ደስ ይላል። ከእህቴ ጋር ከንግስቴ ጋር ከልቤ ንግስት ጋር በጣም ደስ የሚል ጊዜያቶችን እያሳለፍኩ ነው፣ ተመስገን አለው። አይ ያስታውቃል እኮ ግን እኮ ሙሽራ ወይም ደግሞ ደስተኛ ትመስልም፣ ምንድን ነው የጨከከ ዶሮ መስልሃል? አለ ናታን ያፌትን። መነጸሩን ግጥም አድርጎ የከፋው ነው የሚመስለው። ማለት የወጋሃኝ ይሞታል ብለህ ነበረ። እኔ ግን አንተ እንደዛ ጫረል አደረከኝ። እጅ ሰጥቼ ሐኪም ቤት እጄ ወይንም ደግሞ አልጋ ይዛል ብለህ አስበህ ነበር አደዳ? እሱን ደግሞ አላደርገውም። እኔ እኮ ናታን ነኝ። እኔ እኮ ይቅርታ፣ እኔ እኮ ያፌት ነኝ። ረሳኸኝ እንዴ? እኔ እኮ ፈሪ አይደለሁም። እኔ እኮ አባቱ የወለደው ጀግና የጀግና ልጅ ነኝ ታውቃለህ? አለው ያፌት ናታንን። ማለት ማነው የወጋህ? ምንድን ነው የተፈጠረ አዲስ ነገር አለ እንዴ? አለው ናታን ቀብረር ጀነን ብሎ። እሱንማ ታውቀዋለህ። አንተው ፈጽመህ አንተው ስጠይቅ አታፍርም? ትንሽ ለህሊና አታፍርም? አለው ያፌት። ምንድን ነው እያወራ ያለው? ምንድን ነው አልገባኝም፣ ሊገባኝ አልቻለም። ማለት ማን ነው የወጋህ? አለ ተደብድበሃል? የተወጋው ነገር አለ? እኔ በነገራችን ላይ እያወራ ያለውን ምንም ሊገባኝ አልቻለም አለና ናታን መለሰለት። ናታንም ቲሸርቱን ገለብ አድርጎ ሲያየው ያፌት እጅጉን ተወቅቶ በፋሻ ታስሯል። በጣም ያሳዝናል። ምናልባት አንተ ነህ ወይም ደግሞ በአንተ በአቅራቢያ ያሉት ናቸው የወጉ ብለህ ከሆነ ተሳስተሃል። የወጋህን ሰው ይልቅ መፈለግ ወይም ደግሞ መጠርጠር አለብክ። እኔ ፈጽሞ አንተ ላይ ህይወትህ እንዳልፍ ወይም ደግሞ የአንተ ህይወት አደጋ ላይ እንዲደርስ ምንም እጅን አላሳርፍም። እኔ አንተን የምበቀልህ እንድትሞት ወይም እንድትሞት አይደለም፣ ወይንም ደግሞ በስለት ወግችህ አንተ እንድትሰቃይ አይደለም። እኔ የምፈልገው በቁምህ ደህና ሁነህ በቁምህ ነው አንተን ማሰቃየት የምፈልገው። ይገባሃል? የወሰድከውን ንብረቴን ሁሉ የወሰድከውን የምወደውን መስዋዕትነት ብዙ መስዋዕትነት ያደረግኩለትን ነገሮች ሁሉ ዓይንህ ፈጦ ጥርስ ገጦ እንዲቀበል ነው የማደርገው እንጂ አንተ ህይወትህ አልፎ እንደዚህ አንተን በጩቤ ወይም ደግሞ በስለት ወግቼ አንተ ህይወትህን አሳጥቼ ምንም ነገር እንዲበቀል አልፈልግም። ይገባሃል? ሲጀመር እኔ የሰው ልጅ ህይወቱን ነጥቄ ወይንም ደግሞ የሰው ልጅ በህይወቱ ላይ እንደዚህ ቁማር ይዤ የምኖር ሰው አይደለውም አለው ናታን። እና እኔ አይደለሁም እያልክ ነው? አንድ ነገር ልንገርህ፣ ይሄንን እንደዚህ አደረጋችሁኝ፣ ጨለማን ተገን አድርጋችሁ አንተና ቢንያም ናችሁ። እሱንም ደግሞ በቅርብ ቀን ዋጋችሁን እሰጥሃለሁ እያልኩ ነው አቶ ናታን አለው። እሱ ማለት ያንተ መብት ነው። እኔ ግን በፍጹም አላደረግኩምም አላደርግምም እያልኩ ነው። እንዴ ረሳኸኝ እንዴ? እኔ እኮ ናታን ነኝ። ታውቀኛለህ? ጠንቅቀህ የምታውቀኝ መስለኝ ነበር። አም ሶሪ አለው ናታን ቀበር ጀነን ብሎ። አይ እሱ እንኳ በቅርቡ ታውቀዋለህ። አንደኛ ያፌት፣ አንደኛ አንተነህ፣ ሁለተኛ ቢንያም ናችሁ ይህንን ነገር ያደረጋችሁት ብሎ አሁንም መዛት ጀመረ። ጽዮንና ኤፍራታ ተገናኙ። ኤፍራታ በጣም ተረብሻለች፣ በጣም ፈርታለች። ማንም ሰው እንዳያውቃት መነጽሯን ለብሳ ኮፍያዋን ጣል አድርጋ ራሷ ላይ ነበር የመጣችው። ጽዮንም እየገሰገሰ በሄደችበት ሰዓት ኤፍራታ ካፌ ያገኘቻት። እንዴት ነሽ ኤፍ ሰላም ነሽ ወይ ብላ ሰላም አለቻት። ደህና ነኝ ጽዬ እንዴት ነሽ ብላ ሰላም ተተባባሉ። በኋላ እኔ ምልሽ አስተናጋጇ መጣች። አስተናጋጇ ስትመጣ ምን ልታዘዝ ስትላቸው ለእኔ ውሃ አለቻት ኤፍራታ። እኔ ምልሽ ምንድን ነው እንደዚህ ቶሎ በይ ብለሽ እንደዚህ እየጠራሽኝ? ደሞ እኮ ቆይሆብሽ እንዴ አለቻት።
እንዴ ከቀጠርኩሽ እኮ ከአንድ ሰዓት እኮ በላይ እዚህ እኮ ቁጭ ካልኩኝ ከአንድ ሰዓት እኮ በለጠኝ። ምን ነው እንደዚህ ትቆያለሽ እንዴ አለቻት ኤፍራታ ጽዮንን። በጣም ይቅርታ እኔ እኮ ሉሊትና ቤዚ የት ልትሄጂ ነው? ፍቅረኛሽ ጋር የምትሄጂው እያሉ እየተሳለቁብኝ በጣም እኮ እንትን ስላሉኝ ነው አለች። ማለት እኔ የምልሽ አንድ ነገር እንገርሽ፣ ቤት ውስጥ ያላችሁት እንዴት ናችሁ? ምን አዲስ ነገር አለ? እኔ ከወጣሁ ወዲህ ምን የተቀየረ ነገር አለ? ምን አዲስ ነገር አለ አለቻት ኤፍራታ ጽዮንን። ምንም አዲስ ነገር የለም። አዲስ ነገር ብቻ ሉሊትን የሆነ ነገር አድርጊያት። ይሄ ብቻ እንደዚህ የተቆጣሽውን፣ እንደዚህ የሆንሽውን፣ እንደዚህ ያስጠበቁሽን አስጠበቀች ብለሽ የተቆጣሽውን ፈገግ ደስ የሚል ነገር ልንገርሽ አለቻት። ምንድን ነው አለቻት። ይኸውልሽ ደስ የሚል ምሳ ሰርቼ ነበረ። ደስ የሚል ስራ ምሳ በሰራሁበት ሰዓት ናታንና ቤዚን እኔም አብረን እየበላን ሳለ ሉሊት ከኋላ መጣች። ሉሊት እኔ ምግብ እፈልጋለሁ ብላ ስትለኝ የሆነ የተመረዘ ምግብ ሰጠኋት። የተመረዘ ምግብ ስለሰጠኋት ሽንት ቤት በየደቂቃው በየሰከንዱ እየተሯሯጠች ነው ያለችው። አሁን ደግሞ ወደ አንቺ ስመጣ ሽንት ቤቱን ሁሉ ቆልፌ ቁልፉን ይዤባት ነው የመጣሁትኝ እንድትሰቃይ የሰራተኛ ሽንት ቤት ውጭ ላይ ያለ እዛ ሄዳ እንድትጸዳዳ የቤት ያለውን ሁሉ ሽንት ቤት ቆልፌባት ነው የመጣሁት። ይሄ ራሱ አንድ ማሰቃየት ይባላል አለቻት። እንዴት አድርጊያለሽ? እንዴት አድርጊያለሽ? በሰው ላይ መጥፎ ነገር ለምንድን ነው የምታስቢው? ምን አደረገች እሷ? በእርግጥ ልትበድለን ትችላለች። አንቺ ግን መበቀል የለብሽም እባክሽን አለቻት። በጣም ይቅርታ እኔ ብዙ ነገሮችን የማስታውሰው ነገር ስላለኝ እባክሽን ኤፍራታ እንደዚህ አትበይኝ። ሉሊት እኮ በጣም መጥፎ ናት ታውቂያለሽ አይደለ አለቻት። አዎ እሱማ ልክ ነሽ፣ መጥፎ ናት። ግን በዚህ ልክ ደግሞ የሰው ልጅ መበቀል የለብሽም ነበር አለቻት። እኔ የምልሽ ሰሞኑን ምን አዲስ ነገር አለ ብዬ ያልኩሽ፣ አሁን ላይ ያፌት እኔን የወጉኝ እንደዚህ በስለት የወጉኝ ያፌትን ናታንና ቢንያም እያለ ነው። ስለዚህ ምናልባት ባለፈው ስደውልልሽ ናታን አምሽቶ ነው የመጣው ስላልሽኝ በዛን ሰዓት ደግሞ ያፌትን አምሽቶ ስለመጣ በዛ ወቅት ነበር ተወቅቶ ቤት የመጣው። ምናልባት እጁ ይኖርበት ይሆን እንዴ ናታን? የኔ ናታን እጁ ይኖርበታል ብዬ በጣም ተጨንቄያለሁኝ አለቻት። እንዴ ማለት የኔ ወንድም እንደዚህ ልክስክስ አለ ቦታ ወንድም እኮ አይገኝም ታውቂያለሽ። ማለት የኔ ወንድም እንደዚህ ነገሮችን አስችሎት አይሰራም አለቻት። ይቅርታ እኔ አድርጎታል እያልኩሽ ሲሆን እባክሽን ምናልባት ያደረገው ነገር ካለ እቤት ሲመጣ ምን አዲስ ነገር አለ? በልብሱ ላይ ደም አለ ወይስ ደግሞ የሆነ ያሳያችሁ አክት አለ አለቻት። በፍጹም የኔ ወንድም እንደዚህ አይነት ቦታ እንደማይገኝ 100% አምነዋለሁኝ አለቻት። ጽዮንም በጣም ተናዳ የኔ ወንድም በዚህ ልክ በማሰብሽ እና በመጠርጠርሽ በጣም አዝናለሁ ሶሪ ብላ ቆጭታለችበት። ኤፍራታን ግልምጣት ብድግ ብላ ሄደች። ኤፍራታም በጣም ደነገጠች። እባክሽን ጠብቂኝ፣ እባክሽን የምነግርሽ ያለኝ እባክሽን እያለቻት እየለመነቻት ጽዮንም እየሮጠች ጥላት ወጣች። ኤፍራታም ያስተናጋጇን ብር ከፍላ እሷም ተከታታ አብራት ወጣች። ዳጊና የያፌት ያክስቱ ልጅ በዚሁ አጋጣሚ የያፌት ያክስቱ ልጅ ነው የወጋው ያፌትን ባለፈው ያፌት የአክስቱን ልጅ እንደዛ ሲያዋርደው እንደነበረ አንተ ምን አገባህ? አንተ በእኔ ቦታ ምን አገባህ? እዚህ ቤት ዝር ብለት እንዳትመጣ እያለ ሲያዋርደው እንደነበር ታውቃላችሁ። አሁን ግን ያንን ሁሉ ተበቅሎ የራሱ ወገን የራሱ እንደሚሆነው ያፌትን በዛ በስለት ወጋው፣ ጨለማን ተገና አድርጎ ይህንን እንደዚህ አድርገዋለሁ ብሎ ሲለው ዳግን በጣም ደነገጠ። እንዴት አድርጋለህ? አሁን እንዴት ነው እኛን ወይም ደግሞ እኔን የወጉ ብሎ እኔን ወይም ደግሞ በእኔ አቅራቢያ ያሉ ናቸው የወጉ ብሎ ይላለ። እንዴት እንደዚህ ወንድምን የራስን ስጋ ታደርጋለሁ ብሎ ዳጊ ተቆጣው። ውድና የተከበራችሁ የቻናል ቤተሰቦች የዛሬው የክፍል 78 የሐረግ ድራማ ይሄን ይመስል ነበር። በሌላ በቀጣይ እስከምንገናኝ ድረስ ደርሰንብቱ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ስላዳመጣችሁኝ እጅግ አድርጌ ነው የማመሰግነው። ሰላም አለይኩም ወራህመቱላሂ ወበረካቱ።